ናቅፋው የጦር ሜዳ ውሎ። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የናቅፋው የጦር ሜዳ ውሎ የአየር ወለዱ ጦር ተጋድሎ። ጸሐፊ ብርጋዴር ጀነራል ተስፋዬ ሀብተማርያም። የጦር ሜዳ ውሎ ከሚለው መጽሐፋቸው የተወሰደ። ክፍል 13። ከወገን ጦር ጋር መቀላቀል። ውሃና ምግብ እንዲያመጡ የተላኩት ሰዎች ሰፈር ደርሰው ከናቅፋ እንደመጡ ውጊያ እየተደረገ ያለው ከናቅፋ ከመጣ ጦር ጋር እንደሆነ ሲገልጹላቸው ማመን አቃታቸው። ከናቅፋ ሰው በሕይወት ተርፎ የጠላትን ከበባ ሰብሮ ወጣ አሉ። በጣም ተጠራጠሩ። የ16ኛ ሻለቃ አዛዥ ውሃና ምግብ በመኪና አስጭነው ከተወሰነ ጦር ጋር ላኩልን። ከመጣልን ውሃ ተጎንጭተን ምግብ ቀማምሰን ትንሽ ነፍስ ዘራንና ከወገን ጦር ጋር ተቀላቀልን። ከዋናው ጦር ተገንጥሎ ወደ ከረን ያመራው ቡድን አባሎች የማምለጥና መሰወርን ስልት በቀን አትንቀሳቀስ፣ ጨውነት ያለው ምግብ አትመገብ፣ የሕዝቡ ንብረትን አትንካ፣ ማንንም አትመን፣ አካባቢህን ተጠራጠር የሚለውን መመሪያና ደንብ ጥሰው በቀን ተጓዙ። ከእረኞች ፍየል ነጥቀው አርደው በሉ። ውሃ ሲጠማቸው ወደ መንደር ተጠግተው ከነዋሪው ሕዝብ ምግብና ውሃ ለምነው በልተው ጠጡ። ሕዝቡ ግማሹ እነሱን ተቀብሎ ውሃና ምግብ እያቀረበ ሻይ አፍልቶ እያስተናገደ፣ የተወሰኑት ወደ ጫካ ሄደው ጠብመንጃቸውን ከደበቁበት ቦታ አውጥተው የደፈጣ ቦታ መርጠው ፈንጅ ቀብረው ተኝተው ጠበቋቸው። መስተንግዶ ሲጠናቀቅ ኮዳቸውን ውሃ ሞልተው ስንቅ አስይዘው ወደ ተዘጋጀላቸው ማምለጫ ወደሌለው ወጥመድ ሸኝተዋቸው ወደ ቤታቸው ተመለሱ። አድፋጩ ቡድን ኢላማው መግደያ መሬት ሲገባለት ጠብቆ በፈንጂ በእጅ ቦምብና በመትረየስ እንደ ቅጠል አረገፋቸው። አንድም ለወሬ ነጋሪ እንዳይቀር ተመላልሰው የምርመራ ተኩስ በማድረግ ሁሉም መሞታቸውን አረጋገጡ። ትጥቅና መሳሪያቸውን ሰብስበው ልብሱን አውልቀው የወገን ሬሳ ዕርቃነ ሥጋውን ሜዳ ላይ ለአውሬና ለአሞራ ጥለው እየሸለሉ ወደ መንደራቸው ተመለሱ። በወገን ሬሳ መሃል ስር ተደብቆ ድምፁን አጥፍቶ የሆነውን ሁሉ በትዕግሥት ይመለከት የነበረው የአየር ወለድ አባል ወታደር ታደለ ፈሪሳ የምርመራ ተኩስ ጥይት 2 ጊዜ ስቶታል። አገላብጠው አይተው መሞቱን አረጋግጠው ነው ትተውት የሄዱት። ጨለማው ለዓይን ያዝ ማድረግ ሲጀምር ከሬሳ ክምር ውስጥ በመውጣት ጉዞውን ቀጠለ። ባለፈው የተሠራው ስህተት ትምህርት ሆኖት ቀን ቀን ጫካ ውስጥ እየተደበቀ የከረንን አቅጣጫ በአውሮፕላን በረራ እየተከታተለ ሲመሽ ከተደበቀበት ቦታ ወጥቶ የቁልቋል ፍሬና ቅጠል እየተመገበ 5 ቀን ሙሉ ተጉዞ ከረን ከሚገኘው የወገን ጦር ጋር ተቀላቀለ። የቡድኑ አባሎች ቁጥር በትክክል ባያውቀውም ከ20 በላይ እንደነበሩ በእርግጠኝነት ተናግረዋል።
የአየር ወለድ አባላት የማምለጥና መሰወርን ስልት ደንብና መመሪያ አክብረን እንሂድ ቢሉ፣ የ15ኛ ሻለቃ አባላት ደግሞ አካባቢውን እኛ እናውቀዋለን፣ ሕዝቡ ሰላማዊ ነው፣ ምንም ችግር የለም፣ በቀን እየተጓዝን ቶሎ ብለን ከወገን ጦር ጋር እንቀላቀል በማለት ግፊት አደረጉ። በቁጥር የ15ኛ ሻለቃ አባላት ብልጫ ስለነበራቸው ሳናምንበት የብዙሃኑን ድምፅ ተቀብለን በቀን ተጓዝን። ውሃና ምግብ ፍለጋ ወደ መንደር ገብተን በውስጥ አርበኞች እጅ ወደቅን በማለት በጸጸት ሐሳቡን አጠቃለለ። ለሁለተኛ ክፍለ ጦር አዛዥ የእኛን የአፋበት መድረስና ከኋላ ተቋርጦ የቀሩ ወንድሞቻችንን ለማምጣት መኪናና የተወሰነ ኃይል እንዲሰጠኝ መጠየቄን ቴሌግራም ተደረገላቸው። በእኛ በኩል ሄሊኮፕተር ተልኮ ይነሳሉ፣ የእናንተ መሄድ አያስፈልግም የሚል መልስ ከሁለተኛ ክፍለ ጦር መጣ። መልእክቱን ተቀበልኩኝ። በቴሌግራሙ ላይ ከናቅፋ የመጣው ጦር ወደ አስመራ እንዲመጣ ሄሊኮፕተር ስለላክን ተዘጋጅቶ ይጠብቅ፣ ሻለቃ ተስፋዬ ሀብተ ማርያምን በመጀመሪያ ሄሊኮፕተር እንድትልኳቸው ይሆን የሚል መልእክት ታክሎበታል። በመጨረሻ ቀን ናቅፋ የነበረው ጠቅላላ ጦር ቁስለኛን ጨምሮ ስንት እንደነበር በትክክል አይታወቅም። ሲሆን የጠላትን ከበባ ሰብረን ስንወጣ በውጊያው ላይ የሞቱ የቆሰሉ፣ በጠላት የተማረኩና እጃቸው ለጠላት የሰጡ፣ ውሃ ጥም መቋቋም አቅቷቸው መንገድ ተቋርጠው የቀሩ በትክክል ቁጥራቸው ስንት እንደሆነ ተለይቶ አይታወቅም። በሕይወት ተርፈን አፋበት ከወገን ጦር ጋር የተቀላቀልነው ከ15ኛ ሻለቃ 49 ሰዎች፣ ከአየር ወለድ ጦር ደግሞ 23 ሰዎች፣ በድምሩ 72 ሰዎች ነበርን። ከተወሰኑ ሰዓታት በኋላ 2 ሄሊኮፕተሮች ከአስመራ አፋበት ገቡ። በተመሳሳይ ጊዜ አንድ ዳኮታ አውሮፕላን ከረን እንደገባ ነገሩን። ሄሊኮፕተሮች ከናቅፋ የወጣውን ጦር ከአፋበት ከረን ሲያደርሱ አውሮፕላኑን ተረክቦ ወደ አስመራ በቅብብሎሽ ያደርሳል። የሁለተኛ ክፍለ ጦር አዛዥ ፍላጎት እኔ በመጀመሪያው ሄሊኮፕተር ተሳፍሬ ከረን እንድደርስ፣ ከከረን ደግሞ በአውሮፕላን አስመራ እንድገባ ነበረ። እኔ ግን ጦሬ ወይም ሁሉም ሰው ከአፋበት መነሳቱን ሳላረጋግጥ አልሄድም አልኩኝ። በሁለተኛው ዙር እንዳትቀር የሚል የማስጠንቀቂያ መልእክት ደረሰኝ። አሁንም ጦሬ ተጠቃሎ ስላልተነሳ አልመጣም አልኩኝ። ጦሩ ተጠቃሎ ከአፋበት ሲነሳ እኔም በመጨረሻ በረራ ከረን ገባሁ። ከከረን በአውሮፕላን አስመራ ገባሁ። አስመራ ኤርፖርት ስደርስ የምድር ጦር፣ የአየር ኃይል፣ የባህር ኃይልና የፖሊስ ሰራዊት ጀነራል መኮንኖች፣ ከፍተኛ መኮንኖችና የሲቪል ባለስልጣናትና እንዲሁም የክፍለ ሀገሩ ዋና አስተዳዳሪ ኤርፖርት ተርሚናል ተሰባስበው ቆመዋል። እኔን ይዞ አስመራ የገባው አውሮፕላን እነሱ ወደ ቆሙበት ቦታ ተጠግቶ ቆመ። ከአውሮፕላን ውስጥ ሆኜ ስመለከታቸው ከአዲስ አበባ የሚመጣ አንድ ከፍተኛ ባለስልጣን ለመቀበል የተዘጋጁ መሰለኝ። ከአውሮፕላኑ ወርጄ ወደ ቀኝ ታጠፍኩኝ። መሳሪያዬን በክንዴ ላይ ደገፍ አድርጌ ሲሄድ አንድ የማውቀው ድምፅ ከሩቅ ሆኖ ሻለቃ ተስፋዬ ወዲና እያለ ሲጣራ ሰማሁኝ። ድምፁ የኮሎኔል ፍቅሩ ወልደ ትንሣኤ የኤርትራ ክፍለ ሀገር ዋና አስተዳዳሪና የጦሩ የበላይ አዛዥ ድምፅ ነበረ። ኮሎኔል ፍቅሩ ወልደ ትንሣኤ የማውቃቸው ቀዳማዊ ኃይለ ሥላሴ ጦር አካዳሚ እጩ መኮንን እያለሁ ነው። መሳሪያዬን በክንዴ እንዳስደገፍኩኝ ወደ እሳቸው ተጠግቼ በዛለ ክንዴ ወታደራዊ ሰላምታ ሰጥቼ ስጨርስ ኮሎኔል ፍቅሩም ባየተናነቃቸው አቅፈው ሳሙኝ። እንኳን በሕይወት አገናኘን፣ እንኳን ተረፍክ አሉኝ። ከሳቸው ቀጥሎ ከፍተኛ መኮንኖችና ሲቪል ባለስልጣናት የሚያውቁኝም የማያውቁኝም በየተራ እየተቀባበሉ ሳሙኝ።
ያ ሁሉ ከፍተኛ መኮንንና የሲቪል ባለስልጣን የተሰበሰበው እኔን ለመቀበል እንደመጡ አሁን ተረዳሁ። ኤርፖርት ላይ ያቀባበሉ ስነ ስርዓት ሲያበቃ ብዙ መኪናዎች ከፊትና ከኋላ ሆነው በሞተረኛ ትራፊክ እየታጀብኩኝ ቃኘው ጦር ሰፈር ተወሰድኩኝ። ቃኘው ጦር ሰፈር ውስጥ አንድ ትልቅ ቪላ ቤት ተሰጠኝ። በሙቅ ውሃ ገላዬን ታጥቤ አዲስ ልብስ፣ አዲስ ጫማ፣ የውስጥ ልብስ፣ የእግር ሹራብና ፎጣ ሳይቀር ሰጡኝ። ታጥቤ ልብሴን ለብሼ ስጨርስ የክፍለ ጦሩ ዘመቻ መኮንን ኮሎኔል ይልማ ግዛው መጥቶ ወደ መኮንኖች ምግብ ቤት ይዞኝ ሄደ። ኮሎኔል ይልማ ግዛው የቀዳማዊ ኃይለ ሥላሴ ሐረር ጦር አካዳሚ የመጀመሪያ ምሩቅ ነው። እኔንም አስተምሮኛል። በደንብ እንተዋወቃለን። መኮንኖች ምግብ ቤት ልዩ ዝግጅት ተደርጎ ከሦስቱም ኃይሎች የተወጣጡ መኮንኖችና የክፍለ ጦሩ አዛዥ በተገኙበት የእራት ግብዣ ተደረገልኝ። የእራት ግብዣው እንደተጠናቀቀ ወደ ተዘጋጀልኝ ቤት ሄጄ ተኛው። የ6 ወሩን ትግል በአእምሮዬ እያወጣሁና እያወረድኩኝ እንቅልፍ አልወስድህ አለኝ። አንዱን ሳነሳ ሌላውን ስጥል ቁስሌ ከሐሳብ ጋር አብሮ ሲጠዘጥዘኝ ሸለብ ሊያደርገኝ ሲሞክር ትንሽ ድምፅ ስሰማ ናቅፋ ያለሁ እየመሰለኝ ስባንን እንዲሁ ነጋ። እግሬ ውስጥ የቀረውን ጥይት ለማስወጣት ቁርስ በልቼ በመኪና ወደ ሆስፒታል ተወሰድኩኝ። ከናቅፋ ከበባውን ሰብረው የወጡ መኮንኖችና የበታች ሹሞች ሆስፒታል ተኝተው ልዩ ሕክምና እንዲደረግልን ከክፍለ ጦር አዛዥ ስለታዘዘ በሙሉ ሆስፒታል ውስጥ አገኘኋቸው። ሆስፒታል ሆኜ ስመዘን 48 ኪሎ ግራም መዘንኩኝ። ከመዝለሌ በፊት 56 ኪሎ መዝን ነበረ። 8 ኪሎ ግራም ቀነስኩኝ ማለት ነው። ለተወሰኑ ቀናት የጤና ምርመራ ከተደረገልን በኋላ ከአስመራ ወደ አዲስ አበባ መጥተን ከቤተሰቦቻችን ጋር ተቀላቀልን። አዲስ አበባ በገባው በማግስቱ የደርግ አባላት፣ ጠቅላይ ኤታማዦር ሹም፣ የምድር ጦር አዛዥና መምሪያ መኮንኖች በሙሉ በተገኙበት 1 ሰዓት የፈጀ ስለ ናቅፋ ሪፖርት አቀረብኩኝ። ባቀረብኩት ሪፖርት ላይ አጥብቄ ያስገነዘብኩት ነገር ቢኖር የአፋበትና የከረን ጦር የወደፊት ዕጣ ፈንታን ነበረ። የ15ኛ ሻለቃና የአየር ወለድ ጦር ናቅፋን ሰብሮ መውጣት ለሻዕቢያ ቀጣይ ውጊያ ምቹ ሁኔታን እንደሚፈጥርለትና የሚቀጥሉት ኢላማዎቹ አፋበትና ከረን እንደሚሆኑ አሳሰብኩኝ። ከረንና አፋበትን ከሻዕቢያ ወረራ ለማዳን ከተፈለገ በአስቸኳይ በሰውና በመሳሪያ ማጠናከር እንደሚያስፈልግ፣ በቅርብ ርቀት ላይ የሚገኙትን ወታደራዊ ጠቀሜታ ያላቸው ገዥ መሬቶች ላይ ጠንካራ ምሽግ በመስራት እንዲያዙ፣ በሰው ኃይል መጠናከር የማይችል ከሆነ ግን አፋበትና ከረን ተራ በተራ በጠላት አስገዳጅነት ሰውና ንብረት ከምናስረክብ ከአፋበት ስልታዊ ማፈግፈግ አድርገን ከረንን በሰውና በመሳሪያ አጠናክሮ መከላከል ይሻላል የሚል ሐሳብ አቀረብኩኝ። ባቀረብኩት ሐሳብ አንድም ሰው የተቃወመ አልነበረም። በሁሉም ዘንድ የተደገፈና በአፋጣኝ መፍትሄ እርምጃ እንደሚወሰድ ነበር የገባኝ። እኔ ሪፖርቱን አቅርቤ ሲጨርስ የ1 ወር ረፍት ተሰጥቶኝ ወደ ደብረ ዘይት ተመለስኩኝ። ሪፖርት ባቀረብኩ 15 ቀን ባልሞላ ጊዜ አፋበትን ለማጠናከር ከአስመራና ከከረን የተወጣጣ ጦርና መሳሪያ በአውሮፕላን ተጭኖ የመጀመሪያውን ዙር አፋበት ደረሰ። ሁለተኛው ዙር ለማምጣት አውሮፕላኑ ወደ አስመራ ደርሶ እስከሚመለስ 16ኛ ሻለቃ ሻዕቢያን መቋቋም አቅቶት 1 ሰዓት ባልሞላ ጊዜ ውስጥ መጋቢት 29 1969 ዓመተ ምህረት ተደመሰሰ።
16ኛ ሻለቃ ከ3ኛ ብርጌድና ከ2ኛ ክፍለ ጦር ጋር የነበረው የሬዲዮ ግንኙነት ተቋረጠ። የአውሮፕላን አብራሪው አየር ላይ ሆኖ ወደ 16ኛ ሻለቃ ጦር ሰፈር ሲመለከት በጥቁር ጢስ ተሸፍኖ አገኘው። በሬዲዮ ጥሪ ቢያደርግ መልስ የሚሰጠው አጣ። ጦርና መሳሪያን እንደጫነ ወደ አስመራ ተመለሰ። የአፋቤት ጉዳይ 1 ሰዓት ባልሞላ ጊዜ በአሳዛኝ ሁኔታ ተጠናቀቀ። የአፋቤት ውድቀት ትምህርት ሰጭ ሆኖ ከረንን በአስቸኳይ በሰውና በመሳሪያ አጠናክሮ ማዳን ሲቻል ወቅታዊ እርምጃ ባለመወሰዱ የከረንም ዕጣ ፈንታ ከአፋበት ጋር ተመሳሳይ ሆነ። አፋበት በተደመሰሰ ከጥቂት ቀናት በኋላ በተመሳሳይ ሁኔታ ከረንም በሻዕቢያ እጅ ወደቀ። የአፋበትና የከረን በሻዕቢያ ቁጥጥር ስር መዋል አስመራን ስጋት ላይ ጣለ። ሻዕቢያ ከአፋበትና ከረን ሰውና መሳሪያን አሰባስቦ ወደ አስመራ ገሰገሰ። በአጭር ጊዜ ውስጥ አስመራን ከ10 እስከ 15 ኪሎ ሜትር ርቀት ላይ ከቦ ቀለበት ውስጥ አስገባት። ከአስመራ ቆርዳት የተዘረጋውን የባቡር ሐዲድ በማፍረስ በመድፍና በታንክ ሼል ቀርቶ በአውሮፕላን ቦምብ ቢደበድብ እንኳን የማይፈርስ ጠንካራ ምሽግ ሰርቶ ተቀመጠ። ይህ በእንዲህ እንዳለ ከአንድ ወር ረፍት በኋላ ከናቅፋ ሰብረን ለወጣነው መኮንኖችና የበታች ሹሞች በሙሉ አንድ እርከን የማዕረግ እድገት ተሰጠን። እኔም ከሻለቅነት ወደ ሌትናል ኮሎኔልነት ማዕረግ ለመሸጋገር 5 ዓመት የሚጠይቀውን ሻለቃ በሆንኩኝ 4ኛ ወር ላይ እጅግ የተፋጠነ ማዕረግ ተፈቅዶልኝ ለበስኩኝ። የተሰጠኝ ረፍት ስጨርስ የበረራ ደህንነት አዛዥ ሆኜ ተሾምኩኝ። ጥቂት ቀናት የበረራ ደህንነት አዛዥ ሆኜ እየሰራሁ እያለሁ ደርግ ጽሕፈት ቤት ተጠራው። የስፔሻል ፎርስ ሻለቃ ጦር አዛዥ ሆኜ መሾሜንና ወደ ደብረ ብርሃን በአስቸኳይ ሄጄ እዙን እንድረከብ ትዕዛዝ ተሰጠኝ። በተሰጠኝ ትዕዛዝ መሠረት በማግስቱ በነሐሴ ወር 1969 ዓመተ ምህረት መጀመሪያ ላይ ደብረ ብርሃን ገባው። እዙን ተረክቤ ሥራ ጀመርኩኝ። አሁንም 1 ወር ሳይሞላኝ በነሐሴ ወር 1969 ዓመተ ምህረት መጨረሻ እንደገና አዲስ አበባ ደርግ ጽሕፈት ቤት በአስቸኳይ ትፈለጋለህ ተባልኩኝ። አዲስ አበባ ስደርስ ከተቀዳሚ ምክትል ሊቀመንበር መንግሥቱ ኃይለማርያም በኋላም ፕሬዝዳንት ከዚህ የሚከተለውን መመሪያ ተቀበልኩኝ። ሶስት ፓራ ኮማንዶ ሄሊቦርን ብርጌዶች በአስቸኳይ ማቋቋም ስላስፈለገን የስፔሻል ፎርስ አዛዥነትህ እንደተጠበቀ ሆኖ ታጠቅ ከከተተው ሕዝባዊ ሰራዊት ውስጥ በቀለም ትምህርታቸው የተሻሉትን በመምረጥ ከሻለቃ ሽባባውና ከሻለቃ ሽፈራው ወርቁ ጋር በመሆን ምልመላ ታካሂዳላችሁ። ምልመላ ስትጨርሱ የሥልጠና ቦታ አብረን ሆነን እንመርጣለን ብለው አሰናበቱኝ። ምልመላችንን ስንጨርስ የተመለመለው ጦር በ3 ብርጌድ ተዋቅሮ 1ኛ፣ 2ኛና 3ኛ ፓራ ኮማንዶ ብርጌድ የሚል ስያሜ ተሰጣቸው። እኔ የ1ኛ ፓራ ኮማንዶ ብርጌድ አዛዥ፣ ሻለቃ ሽባባው ዘለቀ የ2ኛ ፓራ ኮማንዶ ብርጌድ አዛዥ፣ ሻለቃ ሽፈራው ወርቁ የ3ኛ ፓራ ኮማንዶ ብርጌድ አዛዥ ሆነን ተሾምን። የመጀመሪያ ደረጃ የእግረኛ ሥልጠና ለመስጠት 1ኛ ፓራ ኮማንዶ ብርጌድን ይዤ ወደ ሐዋሳ ሐይቅ ዙሪያ ሄድኩኝ። 2ኛ ፓራ ኮማንዶ ብርጌድ በሻለቃ ሽባባው ዘለቀ አዛዥነት ወደ አዋሽ አርባ ሄደ። 3ኛ ፓራ ኮማንዶ ብርጌድ ለገዳዴ አካባቢ ሆኖ በሻለቃ ሽፈራው ወርቁ አዛዥነት እንዲሰለጥን ተደረገ። ሁላችንም በየፊናችን ስልጠናችንን ቀጠልን። ከመስከረም ወር 1970 ዓመተ ምህረት ጀምሮ የአገራችን ሁኔታ አሳሳቢ ስለነበረ
ገበሬው ሞፈርና ቀንበሩን ሰቅሎ ጠብመንጃ አንግቦ ውጊያ ውስጥ እየገባ ሲፋለምና ሲዋደቅ የፓራ ኮማንዶ ብርጌድ የመደበኛ ሰራዊት አካል ሆኖ ገና ለገና ወደፊት መቺ ኃይል ስለሚሆን ዳር ቆሞ ተመልካች ይሁን ወይም ስልጠናው ይቀጥል የሚል እንደማይኖር በበኩሌ ገመትኩኝ። ከበላይ አካል ተቀርጾ የተሰጠንን መደበኛ የስልጠናው ፕሮግራምን ወደ ጎን በመተው በነፍስ ወከፍ ስልትና በታጠቀው መሳሪያ በትክክልም አልሞ አነጣጥሮ ተኩሶ ጠላቱን ማስቀረት የሚያስችለውን ስልጠና በቅድሚያ መስጠት እንዳለብኝ ተረዳሁ። በጥቅምት ወር 1970 ዓመተ ምህረት ለወቅታዊ ችግር የሚረዳ ስልጠና ተጀመረ። ስልጠናው በመሰጠት ላይ እንዳለ ህዳር 14 1970 ዓመተ ምህረት ከምሽቱ 1 ሰዓት ያለምንም ቅድመ ማስጠንቀቂያ ከአዲስ አበባ በመቶ የሚቆጠሩ ተሽከርካሪዎች አስከትሎ አንድ የደርግ አባል ስልጠና ቦታችን ድረስ መጣ። ስልጠናው ቆሞ በአስቸኳይ ጦሩ መኪና ላይ ወጥቶ ጉዞ ወደ አዲስ አበባ እንዲጀመር በማለት ትዕዛዝ ሰጠኝ። የምጠብቀው ስለነበረ ብዙም አልተገረምኩም። ጦሩ የማታ ልምምድ በማድረግ ላይ ስለነበረ ከልምምድ ወረዳ ለማሰባሰብ ጊዜ ጠየቀ። መሳሪያ ገና አልታጠቀም። መሳሪያው ከታሸገበት ሳጥን አውጥቶ ግሪዙ ታጥቦ ሰራዊቱን ለማስታጠቅ ጊዜ ይጠይቃል። ከአዲስ አበባ ከመነሳትህ በፊት ብታስታውቀኝ ኖሮ እዚህ እስከምትደርሱ ድረስ የመሳሪያ ማስታጠቁን ሥራ አጠናቀን ዝግጁ ሆነን እንጠብቅ ነበረ። መሳሪያ ለማስታጠቅ መጀመሪያ መሳሪያው ከታሸገበት ሳጥን ወጥቶ መጸዳት አለበት። ጥይት በመጋዘን መሞላት ስላለበት ትንሽ ጊዜ ይጠይቃል አልኩት። ይሄ የይድረሱልኝ ወይም የነፍስ አድን ጥሪ ነው አለኝ። በእርግጥም የሱን ያክል ጠለቅ ብዬ ዝርዝር ሁኔታዎችን ባላውቅም ጠቅላላ ሀገሪቱ ያለችበትን ሁኔታ አገነዘባለሁ። ሆኖም ጦር መሳሪያ ሳይታጠቅ ጥይት ሳይሰጠው ወደ ውጊያ ወረዳ መላክ ትርጉም የለውም። በተቻለ መጠን በአጭር ጊዜ እያስታጠቅን ለጉዞ ዝግጁ እንደምንሆን አረጋገጥኩለት። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከብርጋዴር ጀነራል ተስፋዬ ሀብተ ማርያም የጦር ሜዳ ውሎ መጽሐፍ ላይ መረጥንላችሁ የናቅፋውን ትንቅንቅ የተመለከተው ታሪክ ለጊዜው አብቅቷል። በሌላ ፕሮግራም ከመጽሐፉ ሌሎች የተመረጡ ክፍሎችን እናቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።